ጤና ይስጥልን ተመልካቾቻችን እንዴት ናችሁ? ዓለም ሸማች መሰናዷችን ተጀምሯል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁኝ። ዛሬ የዓለም ሸማች መሰናዷችን ትኩረቱን ያደረገው በግራንድ ኢትዮ ኢድ ኤክስፖ በመገኘት ያሉትን የግብይት ሁኔታ ቅኝት ሊያደርግ ነው። እንግዲህ ኢድ ደርሷል። ስለዚህ የኢድ ኤክስፖ ደግሞ ለኢድ በዓል ግብአቶች የሚሆኑ ምን ግብአቶችን ይዟል የሚለውን ልንቃኝ ነው። ነጋዴዎችም ሸማቾችም እንዲሁ እናናገራለን። አጠቃላይ ያለው ግብይት ምን ይመስላል የሚለውን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም ነው? እንዴት ነሽ? አልহামዱሊላህ ደህና ነኝ። ስራ ጥሩ ነው? ቆንጆ ነው አልহামዱሊላህ። ገበያ እንዴት ነው? የኢድ ገበያ በጣም ቆንጆ ነው አልহামዱሊላህ። ሞቅ እያረግሽ ነው? በጣም የተቀበልሽ? አዎ። ምን ግብአቶችን ይዘሽ መጣሽ? እኛ የተለያዩ መልካም መዓዛ ያላቸው ነገሮች ነው ይዘን መጣ ነው። ከየመን ነው የምናስመጣቸው። ቡኹር ማለት በተለምዶኛ እጣን የምንላቸው ሽቶዎች፣ የሽቶ ሎሽኖች እነዚህ ነገሮች ነው ይዘን ይቀርብ ነው። ለኢድ ሁሉም የሚያስፈልጉ ናቸው እነዚህ ሁሉ ነገሮች አሉ። የጊፍት ፓኬጆችንም ይዘናል። ሰዎች ለቤተሰብ ጋር ለመለዋወጥ የሚፈልጉትን ጊፍት ፓኬጆች በቅናሽ ዋጋ ይዘን ቀርበናል። ምንድን ነው ያለው ውስጡ? ሽቶና ቡኹር ነው እጣን የምንለው። ቀለል ያለች ናት። ዋጋዋስ? ቀለል ያለች ነች። ዋጋዋስ ስንት ነው እስቲ ንገሪኝ። 500 ብር። በጣም አሪፍ ነው። መጠነኛ። መጠነኛ ዋጋ ነው። የጸጉር ሽቶዎችም አሉ። እነዚህ ነገሮችን ይዘን ቀርበናል። እስቲ ዋጋቸውን ንገሪኝ። ይሄ የጸጉር ሽቶ 1000 ብር ነው። እነዚህ ቡኹሮች አሉ። እነዚህም 1000 ብር ናቸው። ይሄ 500፣ ይሄ 2500። ይሄ በጣም ቆንጆ የምንለው ቡኹራችን ነው። አንዴ ተጭሶ ቤት ውስጥ 3 ቀን ምናምን ነገር ይቆያል። እነዚህ ደግሞ ቡኹር አልሰንደል ይባላሉ። እንደ ሰንደል ናቸው። ማዛው ደስ ይላል። ስለዚህ ቤት ውስጥ እንደ ሰንደል ለምንለኩሽ? እንደ ሰንደል ለኩሳለን፣ እያጠፋን እንጠቀመዋለን። በፍሬ ነው የሚሸጠው ወይስ? በፍሬም በፒስም መሸጥ እንችላለን። ስንት ነው? እነዚህ 100 ብር ናቸው። ይቆያሉ። ለኩሰሽው የተወሰነ እንትን ብለሽ እያጠፋሽ ተጠቀሚያለሽ። ለረጅም ጊዜ ይቆያሉ። ገበያ እንዴት ነው ታዲያ? ቆንጆ ነው በጣም አልহামዱሊላህ። እየሞቀ ነው አሁን፣ ሰው እየመጣ ነው አልহামዱሊላህ። ሌላ ደግሞ ሽቶችን ኤኒ ብራንድ ሽቶ እንቀምማለን። ራሱን ሽታ እናመጣዋለን። የተለያዩ ብራንድ ሽቶዎችን በመጠነኛ ዋጋ በፈለጉት ሚሊ መቀመም እንችላለን ማለት ነው። የፈለጉትን አይነት ፍሌቨር ይዘው መጣው ማለት ነው። ሪፊልም እናደርጋለን። ያለቀባቸውን ሽቶዎች በራሱ መዓዛ ቀመመን እናቀርባለን። ኢድ ሲመጣ ብዙ ጊዜ ሰዎች የሚጠቀሙትና የሚመርጡት ነገር ምንድነው? አንቺ ከያዝሻቸው ምርቶች ውስጥ? ቡኹር ቤት ለማድመቅ በጣም አስፈላጊ ነገር ስለሆነ ቡኹሮች አሉ። ሽቶዎች እንዳልኩሽ ጊፍት ለመሰጣጣት ቸኮሌቶችንም ይዘን ቀርበናል። በእንደዛ መልኩ ቤታቸው ማድመቅ ይችላሉ። እንደገና ደግሞ የጊፍት ፓኬጅ እነዚህም የጊፍት ፓኬጆችን ሪኮመንድ አደርጋለሁ። እንዲሁም እነዚህ የእጣን ማጨሻዎችንም እንደዚህ ነገሮችን ቢወስዱ እላለሁ። መልካም በዓል ሊሆን ይችላል። አንቺ መልካም ምኞት ካለሽ ማስተላለፍ ይችላል። እኔም ለቤተሰቦቼ ለጓደኞቼ መልካም በዓል እላለሁ። ኢድ ሙባረክ። አመሰግናለሁ። ቴንክ ዩ። እንዴት ናችሁ? ሰላም ነው? እንዴት ነው? ጥቁር አዝሙዱ እዚህ ድረስ ነው እየሸተተኛል። ሻው በጣም ይሸታል። ጠርቶኝ ነው የመጣው። አመሰግናለሁ። በንጽህና ነው የምንሰራ። አጥበን አስበጥረን አስለቅመን ነው የምንጨምቀው። ምንድን ነው ይዛችሁ የመጣችሁት ግብአት? ይዘን የመጣነው ግብአት ካስተር ኦይል አለን፣ ሰሊጥ አለን፣ ከ19 አይነት ግብአቶች የተዘጋጀ የጸጉር ዘይት አለን፣ የዱባ ዘይት አለን፣ ጥቁር አዝሙድ፣ ተልባ፣ እዚህ ጋር የቡና ዘይት፣ ሞሪንጋ፣ ሮዝመሪ፣ ከርቤ፣ ነጭ ዕጣን። እጣኖቹ ዘይቶቹ እነዚህ ናቸው። አሁን እንግዲህ ኢድ ደርሷል። ለኢድ ብዙ ሰው የሚገዛው ከእናንተ የትኛውን ምርት ነው? ለውበት የሚሆኑትን ግብአቶች በብዛት ይወስዳሉ። ለምሳሌ ከዱባ ዘይት የተዘጋጀ የፊት ትሪትመንት አለኝ፣ እሱን ይወስዳሉ። የተረከዝ ማለስለሻ ይወስዳሉ፣ የተረከዝ ማቅያ ይወስዳሉ። እዚህ ጋር ደግሞ የማዲያት አለኝ ከከርቤና የከርቤ ለብቻው የነጭ ዕጣን ለብቻው አለኝ፣ እሱንም በብዛት ይወጣል። ጥቁር አዝሙድ ያው ከሞት በስተቀር ለሁሉም ነገር መድኃኒት ነው ብለው ስላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
እሱም ብዙ ሰው ይወስዳል። እዚሁ ፊት ለፊት ነው የምታዘጋጁት? ፊት ለፊት ነው የምናዘጋጀው። ዋጋቸውን ንገሪኝ እስቲ። ዋጋቸው ካስተር ኦይሉ 250 ኤምኤል 600 ብር ነው። ሰሊጡ 500 ብር ነው 250 ኤምኤል። ዱባ ዘይቱ 250 ኤምኤል 1500 ነው። የ19 አይነት ግብአቶች የተዘጋጀው የፀጉር ዘይት 250 ኤምኤል 1500 ብር ነው። ጥቁር አዝሙድ 250 ኤምኤል 1400 ብር ነው። ተልባም 250 ኤምኤል 600 ብር ነው። እና እዚህ ጋር ስንመጣ የቡና ዘይት አለኝ። የቡና ዘይት 30 ኤምኤል 2500 ነው። የሞሪንጋ 2500 ነው 60 ኤምኤል። የሮዝመሪ ዘይት አለኝ እሱ 1000 ብር ነው። የከርቤው 1200 ነው 60 ኤምኤል። ነጭ ጣኑ 60 ኤምኤል 1200። ስለዚህ አንቺ ጋር እንዳለ የተፈጥሮ ግብአት ነው ያለው። ሁሉም የተፈጥሮ ግብአቶች ናቸው። ምንም አይነት ኬሚካልም ምንም አይነት ባድ ነገር የለውም። እሺ ለኢድ ከወዲሁ እንኳን አደረሰሽ ማለት ፈልጋለሁ። አንቺ እንኳን አደረሰሽ ማለት ይቻላል። እሺ ለባለቤቴና ለልጆቼ እና ለመላው ሙስሊም በዓለም ላይ ላሉት እንኳን አደረሳችሁ እላለሁ። እሺ ከልብ አመሰግናለሁ። እኔ በጣም አመሰግናለሁ። አመሰግናለሁ። ተመልካቾች የኢድ ኤክስፖን ተዘዋውረን ቅኝት ያደረግን ያለነው ከ90 በላይ የሆኑ ነጋዴዎች የተለያዩ ምርቶችን ይዘው መቅረባቸውን አውቀናል። እኛም ተዘዋውረን እየቃኘን ነው። አሁን እንግዲህ እዚህ የተለያዩ ብስኩቶችን እንዲሁም ዳቦ ቆሎ፣ አልባሳትንም የያዘ ነጋዴ አይቻለሁ። እሱን ደግሞ እናነጋግራለን። አብራችሁን ሁኑ። እንዴት ነህ? እሺ ሰላም ነው። ስራ ጥሩ ነው? ጥሩ ነው አልሐምዱሊላህ። ምን ግብአቶችን ይዘህ ቀረብክ ለኢድ ኤክስፖ? የተለያዩ ልብሶች አሉ፣ ቦክሰር አለ፣ ካልሲ አለ፣ የጃፖኒ እና እነዚህ በጋጤዎች። ይሄ ደግሞ ዳቦ ቆሎና ኩኪስ ይሄ እንትን አለ። አልሙኒየሞች፣ ሶፍቶች ያው ለአመት በዓል የሚሆን ለኢድ ከረመዳን ጋር የሚሄድ እሱ ነው ያዘጋጀ ነው። የሸቀጥ እቃዎች ናቸው ማለት? የሸቀጥ እቃዎች አዎ። እና ልብሶች፣ ቲሸርቶች ምናምን የወንዶች ልብስ፣ ሰዓቶች ምናምን ደግሞ አሉ እዚህ። የትኛው ነው በጣም ለኢድ የሚፈልገው ከያዝካቸው ግብአቶች? ያው ሁሉም ይሄዳል፣ ግን ያው ስፔሻሊ ኢድ ላይ ብዙ ጊዜ ሰው የሚጠቀለው ለቤቱ ኩኪስ እና ዳቦ ቆሎ ለቤቱ ለሴሬሞኒ ተጠቀምበት ይሄኛው ነው። ይሄ ደግሞ በጣም ቤት ነው የሚዘጋጀው። ራሳችሁ ናችሁ ታዘጋጁት? ይሄ ራሳችን ምርት ነው። ባለቤቴ ነው የምትሰራው። እሱ ራሳችን ምርት ነው። ያው ይሄ ከነጋዴ ተቀበል ነው። ይሄ ደግሞ ራሳችን ምርት ነው። አሪፍ እንትና አሁን እኮ ላፍጠርም ይሆናል ይሄን ከመድረሱ በፊት። በጣም ትክክል። እስቲ ዋጋዎቹን ንገረኝ። እሺ ይሄኛው ኩኪስ ኪሎ ነው 600 ብር። ይሄኛው ደግሞ ዳቦ ቆሎ ኪሎ 500 ብር በኪሎ ነው የሚሸጠው። ያው በግማሽም አለው። እነዚህ ቲሸርቶች ምናምን ይሄኛው 1600 ብር። የጃፖኒ በእንትን 600 ብር አሉ። ቁምጣዎችም አሉ ለስፖርት ምናምን የሚሆኑ የ1600 ሽት ሰዓትም አለ። የተለያዩ ቦክሰሮችም እነዚህ በጣም አሪፍ ቦክሰሮች። ስለዚህ የወንዶች እቃ ይበዛል? አዎ የወንዶች እቃ ይበዛል። ስለዚህ ለሴቶች ደግሞ የሚሆኑ በዓላት ላይ የሚጠቀሟቸው የቤት ቁሳቁሶች ማለት እነዚህ። አመሰግናለሁ። መልካም በዓል ለሁላችን። እስቲ እዚህ ደግሞ አብያ ቀሚሶች ያየሁኝ ነው። እንዴት ነህ? ሰላም ነው አለን። ስራ ጥሩ ነው? አሪፍ ነው። ምን ግብአቶችን ይዘህ ቀረብክ? አብያዎች አሉ፣ ለባል የሚለበሱ አብያዎች አሉ፣ ረጃጅም ቀሚሶች አሉ። ኳሊቲ ናቸው። እንደምታየው አብያ ይፈልጋል። ለኢድ በጣም የሚለበሱ ናቸው። ሜዱ አብያዎች ናቸው። አይነት አላቸው። በጣም ኳሊቲ ናቸው እቃዎቻችን። በከለርም ነው? ከለርም አለው። በተለያየ አይነት ዲዛይን ሰዎች በሚፈልጉት አይነት ታይፕ በተለያየ አይነት አለ። እስቲ ዋጋቸውን ንገረኝ። ይሄ አሁን ያምራል። ስንት ነው? ይሄ እንደ እንትኑ ነው፣ እንደ እቃ አይነቱ ነው። እንደየሀገሩ ይለያያል። የሀገር ውስጥ አለ፣ የቱርክ አለ፣ የዱባይ። ይሄ ምንድን ነው? ይሄ የሀገር ውስጥ ነው። የሀገር ውስጥ ነው? አዎ እስከ 1002 ነው። በጣም ለተከራከረ ሰው ስንት ይሸጣል? በጣም ለተከራከረ እንደ ሁኔታው፣ እንደ አስተያየቱ፣ እንደ ሰውየው
እንደ አስተያየቱ እናደርግለታለን። እነዚህ ደግሞ ቆንጆ የቱርክ ቀሚሶች ናቸው። እስከ 9000 ብር ናቸው። ኳሊቲ ናቸው። ማቴሪያላቸው በጣም ኳሊቲ ማቴሪያል ነው። በእነዚህ ደግሞ አለ የዱባዮች አሉ። አበያ ነው። ይሄም አበያ ናቸው። እነዚህ ከነ ኢጃባቸው ነው። ስለዚህ 3 ፒስ ነው ማለት ነው። 3 ፒስ ነው። 3 ፒስ ነው። 3500 ብር። እሺ ቀሚሶችም ያየውኝ ነው። ረጃጅም ቀሚሶች አሉ። ዋጋው 1009 ናቸው እነዚህ። ስለዚህ ከጥራት አንጻር እንዴት ነው ይዛችሁ የቀረባችሁት ምርት? ከዋጋውስ አንጻር ምን ያክል ተመጣጣኝ ነው? ከጥራትም አንጻር በጣም እቃዎቹ በጣም ኳሊቲ ናቸው እና ለባህል ሰው እንዲገዛ አሪፍ ዋጋ ተመጣጣኝ የምንለውን ዋጋ በፊክስ ፕራይስ በአሪፍ ዋጋ ነው ያቀረብነው። መልካም በዓል ይሁንልህ። አመሰግናለሁ። መልእክት ማስተላለፍ ትችላለህ? እንኳን አደረሳችሁ ማለትም ትችላለህ? ለብላው እስልምና ተከታይ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እንደዚህም ለቤተሰቦቼ ለጓደኞቼ እንኳን አደረሳችሁ። እሺ በጣም አመሰግናለሁ። መልካም ስራ። መልካም ስራ። እሺ ኤክስፖ ላይ እንግዲህ ከተለያዩ ግብይቶችም በተጨማሪ ደግሞ የተለያዩ በጎ አድራጎት ድርጅቶችም ኤክስፖ ላይ ተገኝተው የተለያዩ ቅርሶችን ይዘው ለሕዝብ ክፍት አድርገው እያስጎበኙ ነው የሚገኙት። ቢላል ሀበሽም አንዱ ነው። የተለያዩ እስላማዊ መገለጫ ያላቸውን ቅርሶች እዚህ ይዞ እዚህ ለግብይት የሚመጡ ደንበኞችን እያስጎበኘ እያሳየ እንዲሁም ደግሞ እስላማዊ እውቀትን እያካፈለ ነው የሚገኘው። እሱንም እናያለን። እስቲ እንዴት ናችሁ? ሰላም ነው? እንዴት ነው? እንኳን ደህና ቆያችሁ። የተለያዩ ቅርሶች እያየሁኝ ነው። ቁርአን እያየሁኝ ነው። እስቲ ለተመልካቾች ምን ምን ይዛችሁ እንደቀረባችሁ የሚጎበኙትን ነገሮች ንገሩን። ቢላል ሀበሺ ማለት ያው አገር በቀል የሆነ በኢትዮጵያውያን ብቻ ከኢትዮጵያውያን በሚዋጣ ገንዘብ ብቻ ምስኪኖችን እየደገፈ የተለያዩ የበጎ አድራጎት ስራዎችን የሚሰራ ሀገራዊ ተቋም ነው። ከሚሰራቸው አጠቃላይ በትምህርት፣ በጤና፣ በማህበራዊ ጉዳዮች የተለያዩ የበጎ አድራጎት ስራዎችን ይሰራል። ከዚህ ባሻገርም ደግሞ አሁን እንደምታዩት የማህበረሰብ ሙዚየም ብሎ በራሱ ተነሳሽነት ብቸኛው ምናልባትም በመዲናችን ብቸኛው የሆነ ሃይማኖታዊም ታሪካዊም ባህላዊም የሆኑ ቅርሶችን ይዞ ነው እየተገኘ ያለው ማለት ነው። ይህንን ባዛር በጋራ ነው እያዘጋጀ ያለው ከስርዒ ጋር። አሁን እዚህ ባዛር ላይ ለየት ባለ መልኩ የቀረብነው ምንድነው አጠቃላይ ጠቅላላ ባህሉን ታሪኩን የሚያውቅበትን ከድሮ ጀምሮ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነጃሺ ጋር ሲለዋውጡት የነበረው መልእክት ከዛ ጀምሮ የነበረው ትስስርን ያሉትን እዛ ላይ የነበሩ ደግሞ ጥንታዊ መስጊዶች አሉ። ከነጃሺ መስጊድ ጀምረን በጠቅላላ ሀገሪቱ ላይ የተስፋፉት የመጀመሪያው መስጊዶች የትኞቹ ናቸው የሚለውን በፎቶ በፕሮፋይል የተደገፈበት ሁኔታ ነው ያለው። ትላልቅ ዑለሞች ደግሞ አሉ፣ መሻሆች እንላቸዋለን። እነሱ የጻፏቸው በእጃቸው የጻፏቸው ትላልቅ ኪታቦች አሁን ላይ በጣም ቅርስ የሆኑ የሳንቲም መገበያ የነበሩ ሳንቲሞች አሉ። መጥተው ቢጎበኙ የተሻለ እውቀትን ይቀስማሉ ብለን ነው የምናስበው ማለት ነው። አመሰግናለሁ። መልካም ጊዜ ይሁንላችሁ። ኢድ ደርሷል፣ ግብይትም አለ። የኢድ ኤክስፖ እንዴት አገኘው? ደስ ብሎኛል። ማለት በቃ በየአመቱ ለዚህ ፕሮግራም ነው የምመጣው። ማለት በጣም ብዙ ነገሮችን አገኝበታለሁ። የተለያዩ ሰዎች ጋርም እተዋወቅበታለሁ። እዚያ ግቢ ውስጥ የኢድ ኤክስፖ ሲኖር ብዙ የተለያዩ እውቀቶችን አገኝበታለሁ። ከተለያዩ ሰዎች ጋር እንግዶች ጋርም እተዋወቃለሁ እና ለዚህ ፐርፐዝ ነው ከደቡብ ኦሞ ከጂንካ የመጣሁት ኦልሞስት ይህንን ነገር ለማየት። ዛሬ ደግሞ ይኸው እንደምታየው እዚህ ጋር በህይወቴ አግኝቼ ማላቀውን የነቢዩ መሐመድን ደብዳቤ እና እንደዚህ ከቅርሶችን እያየው በጣም ተዝናናው። ደስ ብሎኝ ነው የዋልኩት። ያው ኢድ ኤክስፖ ይሄን ይመስላል። በጣም ደስ ይላል። አመሰግናለሁ። ተመልካቾቻችን እንግዲህ ቀደም ሲል እንደነገርናችሁ የተለያዩ ቅርሶች እዚህ ለጉብኝት ክፍት ተደርገዋል። እኔም ተዘዋውሬ ቅኝት ማድረጌን እቀጥላለሁ። ግራንድ ኢትዮ ኢድ ኤክስፖ ውስጥ የተለያዩ ለኢድ የሚሆኑ ግብአቶች ተዘጋጅተዋል። የተለያዩ ሸማቾችም እየተገበያዩ ነው የሚገኙት። እንግዲህ የህፃናትም የአዋቂ አልባሳትም እንዲሁም ደግሞ ለቤት ውስጥ ማስዋቢያ የሚሆኑ
ቁሳቁሶችም ተዘዋውሬ ተመልክቻለሁ። ነጋዴዎችንም አናግሬያለሁ። እንግዲህ አብዛኞቹ በተመጣጣኝ ዋጋ የተለያዩ ለኢድ በዓል ማድመቂያ የሚሆኑ ግብአቶችን ይዘው እንደቀረቡ ነግረውኛል። ሸማቾች ጋር ያለው ምላሽ ምን ይመስላል የሚለውን ደግሞ እንጠይቃለን። አብራችሁን ሁኑ። ሰላም እንዴት ናችሁ? ግብይት ላቋርጥ ነው። እንዴት ነሽ? አለና አልሐምዱሊላህ ሰላም። የኢድ ኤክስፖ እንዴት ነው? አሪፍ ነው። ተዘዋውረሽ ጎበኘሽ? አዎ ያየሁት ነው። ደስ ይላል። አሪፍ ነው። ያው ሁሉም ነገርን ያካተተ ነው። አሪፍ ነገር ነው። ለኢድ የሚያስፈልጉትን ነገሮች ይገዛን ነው። ኢድ እንዴት ነው? ብዙ ጊዜ በምንድነው ደመቅ ተብሎ ሴቶች ያው ኢድ በጣም የሚዋቡበት ቀን ነውና ከሱ አንፃር እንደው ምን ግብአቶችን አይሽ ተዘዋውረሽ? ምን ያው እኛው የምንፈልገው አልባሳቶችን ምናምን ነበር። አበያዎችን ያየን ነው። ገና አልገዛንም፣ እንገዛለን። እንደገና ደግሞ ለየት ያሉ ነገሮችን ሱቅ ላይ ማታገኙ ነገሮችን ታገኛለሽ። አሪፍ ነው። አንድ ቦታ ላይ በዛም ሳቲ አንድ ቦታ ላይ ማግኘቱ አሪፍ ነው። ያ ለኛ ጥሩ ነው ላለው ለምን ሰዓትሽን አይሻማብሽም። አሪፍ ነው። ዋጋ አንፃርስ? ዋጋም በጣም አሪፍ ነው። ተመጣጣኝ ነው። አሁን እስካየነው ድረስ ተመጣጣኝ ነው። ዲስካውንቶች አሉት። በጣም አሪፍ ነው። ምን ሸመች? አንዳንድ እቃዎችን ገዝቻለሁ ለበዓል የሚሆኑ እቃ። ያው እንግዲህ አሪፍ ነው። ገበያው አሪፍ ነው። ጥሩ ነው። የሚፈለጉትን ነገሮች በሙሉ አግኝተሻል? እዚህ አግኝቻለሁ። አባያም ጀለቢያም ሁሉም ነገር አለ። የምንፈልጋቸውን ነገሮች ሸምተናል። ለልጆቼ መስገጃ ጀለቢያዎች ገዛችቻለሁ። እንግዲህ እሺ ቴንክ ዩ። እሺ ተመልካቾቻችን እንግዲህ እንደምትመለከቱት የኢድ በዓል ከወዲሁ በኢድ ኤክስፖ ደመቅ ብሏል። የተለያዩ ለበዓሉ የሚያስፈልጉ ግብአቶችም በሰፊው በአንድ ቦታ ተዘጋጅተዋል ማለት ነው። ሸማቾችም እየተገበያዩ ነው የሚገኙት። በተለይ ደግሞ እኔም ዞር ብዬ ለማየት እንደሞከርኩት ከሆነ የተለያዩ ምንጣፎች እንዲሁም ደግሞ ትራሶች፣ የትራስ ልብሶች፣ የአልጋ ልብሶች እንዲሁም የመጅሊስ ልብሶችም እዚሁ ተዘጋጅተዋል። በዓሉን ቤትን በማስዋብ ድምቅ ባለ ሁኔታ ለማክበርም የሚረዱ ናቸው። ኢድ ኤክስፖ መጋቢት 9 ነው የጀመረው እስከ መጋቢት 21 ድረስ የሚቀጥል ነው የሚሆነው። ተመልካቾቻችን የኢድ ኤክስፖ ቅኝታችን ይህንን ይመስል ነበረ። የዓለም ሸማች መሰናዷችንም በዚሁ ተጠናቋል። ከወዲሁ የበዓሉ ያማረ የደመቀ እንዲሆንላችሁ ለመላው የእስልምና እምነት ተከታዮች ተመኝቻለሁ። መልካም ጊዜ ይሆንላችሁ።